መጽሐፍ ቅዱስ ሲናገር ምን ይላል መሰላችሁ? በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ፣ በእሳት ውስጥም በሄድክ ጊዜ ካንተ ጋር ሆናለሁ። ስለዚህ እሳቱ አያቃጥልህም፣ ነበልባሉም አይፈጅህም፣ ውሃውም አያሰጥምህም። የሚገርማችሁ መጽሐፍ ቅዱስ እሳት ውሃ የሚባል ነገር የለም በህይወታችሁ ላይ ብሎ አያውቅም። አስቸጋሪ ነገር በህይወታችሁ ላይ ከነጭራሽ አይመጣም ብሎን አያውቅም። ነገር ግን አንድ ፕሮሚስ ግን አለ። አስቸጋሪው ነገር ይመጣል፣ እኔም ግን ካንተ አልለይም ግን ብሎኛል። አሜን አሜን አሜን። በውሃ ውስጥ ስታልፍ ግን እኔ አብሬ ሆናለሁ ብሏል። የሚያስፈልገው ውሃው አለመምጣቱ አይደለም። ውሃው እያለ ግን እግዚአብሔር አብሮ ካለ የታምራት ሰዓት ደርሷል ማለት ነው። የሆነ ታምራትን ግን ልታይ ነው ማለት ነው። ኢየሱስ እያለ እሳቱ ቢመጣም እሳቱ ማቃጠሉን ሊያቆም በህይወት አዲስ ታምራት ልታይ ነው ማለት ነው። በኢየሱስ ስም ይህ ነገር በህይወታችሁ ላይ ይሁን። እግዚአብሔር ካላችሁበት ማንኛውም አስጨናቂ ነገር በተአምራት ያሳልፋችሁ። ልብ ደግሞ አድርጉ። እግዚአብሔር በውሃ ውስጥ ስታልፍ አብሮ ከሆነና ካሳለፈ አንተ ታልፋለህ። ያስጨነቀ ነገር ግን አብሮ አያልፍ። አሜን አሜን። ጎን ያለውን እስቲ እየውና እግዚአብሔር በውሃ ውስጥ ካሳለፈ በለው። ያስቸገረ ነገር መዋኘት ስለማይችል ነው በለው። እሳት ውስጥም ካለፍክ በለው። እሳት ውስጥ የከተቱ ይሞታሉ በለው። አንተ ግን በሰላም ትወጣለህ። ያስጨነቀ ነገር አብሮ አይቀጥልም ማለት ነው። ሲድራቅ ሚሳቅ አብደናጎንም እኮ እሳት ውስጥ የወረወሯቸው ሞተዋል። እያልኩ ያለሁት ሰዎች ይሞታሉ አይደለም። እያልኩ ያለሁት ያስጨነቀ ነገር ግን ይሞታል። ደግመህ አታየውም። አሜን ናችሁ ወይ? ሁልጊዜ አስቸጋሪ ነገር ሲመጣ ቀጥሎ የእግዚአብሔር ሰዎች በድል ነው የሚወጡት። መጽሐፍ ቅዱሳችን ላይ በተደጋጋሚ የምናየው ነገር የሆነ ድርቅ ሲመጣ አስቸጋሪ ነገር ሲመጣ ለእግዚአብሔር ሕዝብ መጨመሪያ ምክንያት ነው እንጂ የሚሆነው መሞቻ ምክንያት አይሆንም። እግዚአብሔር ይስሐቅንም እንዳለው በድርቁ ዘመን 100 እጥፍ ታፈራለህ። አሜን ነው። ለምሳሌ የኖህ የጥፋት ውሃ በመጣ ጊዜ ትዝ ካላችሁ ሌላውን ሰው ያጠፋል፣ የኖህን መርከብ ግን ከፍ ያደርጋታል። ተመሳሳይ ውሃ እነዛን የሚያጠፋው ለነዚህ ግን የከፍታቸው ምክንያት ነበረ። የግብፅ በኩርም ልጆች በሞቱ ጊዜ በጣም የሚገርመው እስራኤል ቤት ውስጥ የበጉ ሞቶ ስለነበረ ሞት መጥቶ እዚህ ቤት ኦልሬዲ ሞቷል ብሎ አለፈ ይላል። እንዳውም ማለፍ ብቻ አይደለም ለነሱ የነጻነት ቀናቸው ያ ነበረ። ተመሳሳይ የጭንቅ ቀን ለነዚህ ግን የደስታ የነጻነት ቀናቸው ነው። የመጣ አስጨናቂ ነገር ሁሉ እናንተን ከፍ አድርጓችሁ በኢየሱስ ስም ያልፋል። አሜን ናችሁ።